ብንሄድ ይሻለናል። እናም በዚህ ምድር ላይ ለሰው እረፍት የሚሰጠው ነገር ሞት ብቻ ነው። ቦኒ ከሰሞኑ ሶሻል ሚዲያ የሚሰማው ምንድን ነው? ራስን ማጥፋት እንደ ቀላል የሆነበት ዘመን። እውነቱን ለማውራት እንደዚህ የሰው ልጅ ነፍስ የረከሰበት ዘመን ፈልገን ማግኘት ይከብደናል። ምክንያቱም ሰው ለሰው መተሳሰቡ ጠፍቶ ሞተ፣ ተቀበረ የሚሉ ዜናዎችን ማዳመጥ ከተለመደ ቆየ። ያው እንደ መንፈሳዊ ሕዝብ ዘመኑ መጨረሻ ነው ብለናል። ወደ መነሻው ሐሳብ ስንመለስ ግን ቲክቶክ በተሰኘው የቪዲዮ ማጋሪያ ፕላትፎርም ላይ ቦኒ በመባል የምትታወቀው ከ800,000 በላይ ተከታዮች ያሏት ወጣት ከአንድ ቀን በፊት ራሷን አጥፍታለች። ለወትሮ በአዝናኝና በማህበራዊ ይዘቶች የምትታወቀው ቦኒ ከአንድ ቀን በፊት ግን 2 ተከታታይ ቪዲዮችን በቲክቶክ ገጿ ላይ አጋርታ ነው ራሷን ያጠፋችው። በእነዚህ ተንቀሳቃሽ ምስሎች ላይ የነበረችው ቦኒ እንደ ድሮ በሳቅ ታጅባ ሳይሆን በለቅሶና በተስፋ መቁረጥ ስሜት ውስጥ ሆና ነበር። ቦኒን ይህንን ያህል ውሳኔ ያስወሰናት ምን እንደሆነ ባይታወቅም አንዳንዶች በማህበራዊ ሚዲያ በደረሰባት የቃላት ጥቃት ነው ሲሉ፣ ሌሎች በግል ሕይወት ውስጥ ያለ ችግር መሆኑን እየገለጹ ይገኛሉ። ሆኖም ብዙ መላምቶችን ከማስቀመጥ ያለፈ በግልጽ ከቅርብ ሰው ወይም ከቤተሰቧ የተሰማ የሞቷ ምክንያት እስካሁን አልታወቅም። በአንድ ወቅት አንድ እህታችን በፌስቡክ ገጿ ብንሄድ ይሻለናል ብላ ፖስት አደረገች። ብዙም ሳይቆይ ራሷን ማጥፋቷን ሰማን። ነገር ግን በዚህ ሁሉ መካከል አንድ ነገር የተፈጠረ መሆኑን ብዙዎች ያልተረዱት ይመስላል። ይህች እህታችን በምስሉ ላይ የምትመለከቷት ወጣት እሷ ያደረገችው ፖስት ግን እጅግ መነጋገሪያ ነበር። ታዲያ በዚህ መካከል እኛም ብንሄድ ይሻለናል የሚል ድምጾች በአስተያየት መስጫው ላይ በዛ ብሎ ይታያሉ። ችግሩ እዚህ ጋር ነው። በእርግጥ የእሷ ራስ ማጥፋት አሳዛኝ ሆኖ ሳለ የእሷ ፖስት ግን ሌሎችን ራስ ለማጥፋት ይጋብዛል። ታዲያ አንድ ግለሰብ የማህበራዊ ሚዲያ ተሰሚነቱን ተጠቅሞ ብዙ ሰዎችን ራሳቸውን እንዲያጠፉ የሚጋብዝ ከሆነ አረ ወገን ወዴት እየሄድን ነው? እነሱን ማጣታችን ሳያንስ ሌሎችን እያጣን ጭምር መሆኑ አሳዛኝ ጭምር ነው። ታዲያ ከቦኒ ኮመንት ስር ምን ተሰጠ? አንዷ ኮመንት ጻፊ እንዲህ ብላ ጻፈች፣ እኛም እንከተልሻለን እንዳፈሪ ይህቴ። ቀጥሎ ያለው ኮመንት እኔም በቅርብ ቀን የውሳኔሽ በረከትንም ይድረሰኝ። ከነዚህ መካከል ይበልጥ ልብን የሚነካው ኮመንት ያንቺ ልብ ቢኖረኝ ምን አለበት? ጌታን ልወስን ስነሳ እናቴ ፊት ለፊቴ ድቅን ትላለች። ስታሳድገኝ የለፋችብኝ የቀይ ጥቁር የሆነችብኝ የተንከራተተችብኝ ሁሉ ነገሯ ፊት ለፊቴ እንደ ፊልም ይታየኛል። እሷ እስካለች በማልወዱ ዓለም እኖራለሁ። እነዚህ ልብ የሚነኩ አስተያየቶችን ማንበብ የተለመደ ሆኗል። ወጣቱ ሰማይ ላይ በተሰቀለው የማህበራዊ ሚዲያ ኑሮና በእውነተኛ ህይወት መካከል ባለው ግጭት ግራ ተጋብቷል። ታዲያ በዚህ ላይ ራሴን ላጠፋ ነው የሚሉ በበዙበት ዘመን ሲሆን ደግሞ እጅግ ነገሩን አባባሽ ያደርገዋል። አሁን ፈጣሪን መልካሙን አሰማን፣ ይህን ዘመን በሰላም አሻገረን ከማለት ውጪ ምን ይባላል? ግን ቦኒ ከመሞቷ በፊት ምን አለች? ወጣቷ ባጋራችው የመጀመሪያ ቪዲዮ ላይ አንዳንዴ ብዙ ሰርታችሁ ለፍታችሁም አያልፍላችሁ፣ ህይወት እናንተ እንዳሰባችሁት አትሆንም። እናም በዚህ ምድር ላይ ለሰው እረፍት የሚሰጠው ነገር ሞት ብቻ ነው። ዛሬ የኔ እረፍት ቀን ነውና እስከ ዛሬ ያስከፋችሁ ሁሉ ይቅር በሉ፣ እወዳችኋለሁ፣ መልካም ጊዜ ስትል ተደምጣለች። ይህ ቪዲዮ ስታጋራ በእጇ ላይ ቀይ ገመድ ይዛ ነበር። ወጣቷ አብዛኛው የማህበራዊ ሚዲያ ተጠቃሚ የሚፈልገውን ያህል ተከታይ ቲክቶክ ላይ ነበራት። የምትለቃቸው ቪዲዮዎች በብዙ ሺህ የሚታዩ ነበሩ። ሰዎች በማህበራዊ ሚዲያ ላይ በሚለቁት የታቀደና የተጻፈ ይዘት ምክንያት ተመልካቹ ሁሌ ደስተኛ እንደሆኑ ያስባል። ነገር ግን ከካሜራ ጀርባ ሁሉም ሰው የራሱ የሆነ የተለየ ህይወት ይኖረዋል። ቦኒም ከትላንትና በፊት በለቀቀቻቸው ቪዲዮዎች ላይ ደስተኛ ትመስላለች። ከቀናት በፊት የሳቀች የነበረች ልጅ ከአንድም 2 ቪዲዮ ቀርጻ ራሷን ማጥፋቷ በድንገት የተወሰነ ይሁን ወይም ታስቦበት የሚለው ማወቅ አይቻልም። እውነቱን በልቧ ይዛ ወደ ማትመለስበት ሄዳለች። በዚህ ሁሉ የምንረዳውና ማወቅ ያለብን በነፍሳችን ላይ አንዳች ስልጣን የለንም። ይልቁንስ ዛሬ ወድቀን ከሆነ አንድ ቀን መነሳታችን አይቀርምና ተስፋ እንቁረጥ። ወደ ሌላኛው ዜና ስናልፍ ወገኖቻችን ያልፍልኛል ብለው በሄዱበት አገር በግፍ እየተገደሉ ነው። ከቀናት በፊት የተለቀቀው ቪዲዮ ይህንኑ የሚያረጋግጥ ነው። ምንድን ነው የተፈጠረው? አንድ ማንነቱ የማይታወቅ ወጣት በገበያ ማዕከል ቦታ ላይ የታጠቀውን መሳሪያ አውጥቶ ከተቀመጡ ሰዎች መካከል በአንድ ወንድ ላይ ይተኩሳል። የተተኮሰበት ወጣት በመሬት ላይ ድፍት ብሎ ይወድቃል። ነገር ግን ምናልባት ከተረፈ ብሎ ደግሞ በጭንቅላቱ ላይ ይተኩሳል። በዙሪያ ያሉ ሰዎች ሲሮጡ የሚታይ ሲሆን ገዳይ ወጣት ግን በቀስታ እየተራመደ በቪዲዮ ላይ ሲወጣ ይታያል። ምን ያህል ስርዓት አልበኝነት የበዛበትና
የህግ የበላይነት የሌለበት መሆኑን የሚያሳይ ነው። ኢትዮጵያውያን የተሻለ ዕድል ፍለጋ ለስራ ከሚሰደዱባቸው የዓለም ሀገራት አንደኛው በእኛው አህጉር ደቡብ አፍሪካ ናት። በሌሎች አህጉሮች በአውሮፓም እንዲሁም በሰሜን አሜሪካ ኢትዮጵያውያን ላይ ታርጌት ያደረጉ ጥቃቶች ብዙ ጊዜ አንሰማም። ደቡብ አፍሪካውያን ግን እኛ ኢትዮጵያውያንን ሁል ጊዜ እንዳጠቁን ነው። የትኛውም ሀገር ላይ በስደት የሄደ ኢትዮጵያዊ በጠንካራ ሰራተኝነቱ ይታወቃል። ከኢትዮጵያ ወደ ደቡብ አፍሪካ የሄደ ቀበቶ ከማዞር ስራ አንስቶ እስከ ትልልቅ ህንፃዎች አሁን ማድረግ ደረጃ የደረሱ በርካታ ጠንካራ ሰራተኞች ኢትዮጵያውያን በደቡብ አፍሪካ ይገኛሉ። በጣም የሚያሳዝን ሁኔታ ግን ከዛሬ 10 እና 15 ዓመት በፊት ጀምሮ በደቡብ አፍሪካ ውስጥ የሚገኙ የዙሉ ጎሳዎች እኛን ታርጌት ያደረጉ ግድያዎችን ሲፈጽሙብን ቆይተዋል። በዛ ሀገር የሚገኙ ኢትዮጵያውያን ግን በጠንካራ ሰራተኝነታቸውና በህብረት የመስራት ባህላቸው ይታወቃሉ። ኢትዮጵያውያን በደቡብ አፍሪካ ትናንሽ ሱቆችን በመክፈት በአጭር ጊዜ ውጤታማ መሆናቸው ስራን በማይወዱና በከፍተኛ ድህነት ውስጥ ባሉ የአካባቢው ነዋሪዎች ዘንድ ያለአግባብ እንደ ቅናት ይታያል። በአሁኑ ሰዓት በጣም ብዙ ኢትዮጵያውያን በደቡብ አፍሪካ እየተደበደቡ፣ የንግድ ሱቆቻቸው እየተዘረፈ፣ እንግልት እየደረሰባቸው እንደዚሁም በአደባባይ እየተገደሉ ነው። እግዚአብሔር ለሀገራችን ለምድራችን ሰላምን ያምጣልን። ይህ መንፈሳዊ እይታ ነው።